ሊዛ ምን ነው አትተኝም? እንቅልፍ እምቢ አለኝ። ምን ነው? ለምን? ቤሉል ሰሞኑን ግን በጣም እየራካኝ ነው። ምን አድርጌያለሁ? ያስቀየምኩ ነገር አለ እንዴ? ንገረኝ። ኧረ በጭራሽ ሊዛዬ፣ ቢዚ ስለሆንኩ እኮ ነው። ግን እኮ አንተን ብዬ እኮ ነው የመጣሁት። እሱም መርሳት የለብህም። ያው አንዳንዴ ነገሮች አይመቻቹም ታውቂያለሽ አይደል? ያው መቼም እሱን ትረጅኛለሽ። አዎ እረዳለሁ። ግን ደግሞ አንተ አጠቃላይ ነው እየራከኝ ያለኸው። አረ እንደውም እንደዘጋኸኝ ቁጥር በቃ እከስሻለሁ። እኔ እንደዚህ የራኩሽ አልመሰለኝም። ሊዛዬ አይደብርሽ እሺ? እኔ ወንድምሽ ሁሌም ከጎንሽ ነኝ። ወንድም ማለት ወንድምሽ ያው ወንድምሽ ነው። ወንድምሽ አይደለም እንዴ? እዚህ እንዳትለኝ። ለምን? በቃ ተው። ከዚህ ወይዘሮ ሄለን መጨረሻና የቤሉልና የአዶኒ የምርመራ ሂደት እንግዲህ ውጤቱን እያሳየ ይገኛል። እንግዲህ መሰረትም ከቤሉል ጋር የጀመሩትን ስራ አንድ ብላ ጀምራለች ማለት ነው። ሌላው ደግሞ እንግዲህ ቤሉልንና ኑኑዬን የማለያየቱን ስራ ኤልሹ ጀምረዋለች ማለት ነው። እንግዲህ ቤዛ እስከዛሬ ድረስ ተደብቆ የነበረውን ሚስጥር አሳልፋ ለኤልሹ ሰጥታታለች ማለት ነው። እንግዲህ ኤልሹ ብዙ ጊዜ ቤዛ የቤሉል አክስት እንዳልሆነች ስትጠራጠርና ቤዛንም ስትጠይቃት ነበረ ማለት ነው። ነገር ግን እሱ አጎቴ ነው እያለቻት ነበረ። አሁን ላይ ግን የቤሉል ፍቅር ከአቅሟ በላይ ስለሆነባት ኤልሹን ልታግዘኝ ይገባል በማለት በሁለቱ መካከል ያለውን ትልቅ ሚስጥር አሳልፋለች ኤልሹ ሰጥታታለች ማለት ነው። እንግዲህ ኤልሹም ቤሉልንና ኑኑዬን ለማለያየትና ወንድም የሚገባው ላንቺ ብቻ ነው ብላ ለቤዛ ትልቅ ተስፋ በመስጠት ሁለቱ እንዲለያዩ የሚያደርገውን ስራ ጀምራለች ማለት ነው። እንግዲህ ኑኑዬ በረንዳ ላይ ቆማ ቤሉልን በምትጠብቅበት ሰዓት ኤልሹ ደግሞ መታ እዚህ ምን ታደርጊያለሽ? ቤት ገብተሽ ልብሶችን አስተካክልልኝ በማለት እንግዲህ ኑኑዬ ልብሶችን አስተካክያቸዋለሁ፣ ምንም ስራ የለኝም ጨርሻለሁ ስትላት አይ ገብተሽ አስተካክሊ በማለት ወደ ውስጥ እንድትገባ ካደረገቻት በኋላ እንግዲህ ከቤሉል ጋር እንዳይገናኙ አድርጋለች ማለት ነው። እንግዲህ ቤሉልም ኑኑዬን ለማግኘት ወደ በረንዳ ሲወጣ ቤዛን ነበር እያገኘው ማለት ነው። እንግዲህ ቤዛም ብዙ ጊዜ ከሷ እየራቀ እንደሆነና እሷ አንተን ብዬ እዚህ መጥቼ አንተ ደግሞ እየራከኝ ነው እያለችው ነበረ ማለት ነው። እንግዲህ ቤሉልም በጣም ስራ እየበዛብኝ ስለሆነ ነው በጣም ይቅርታ ብሎ መጨረሻ ላይ መቼም ቢሆን አይደብርሽም ምን ወንድምሽ እያለውኝ ሲላት ቤዛ በጣም ከፍቷት እንግዲህ ቤሉል ይህንን ነገር የተናገረው ምንድን ነው ከዚህ ቀደም ስታደርግ የነበረው ነገር እና እንደዚሁም ደግሞ ኤልሹ የነገረችውን ነገር ትልቅ ትኩረት ሰጥቶት ነበረ ማለት ነው። እንግዲህ ቤዛንም ጊዜ እየሰጣትና እንደ በፊቱ እየቀረባት ያይደለው ለዚህ ነው። ምናልባትም ኤልሹ እንዳለችኝ አፍቅራይ ሊሆን ይችላል፣ ይሄ ደግሞ መሆን የሌለበት ነገር ነው ብሎ ስላሰበ እንግዲህ ወንድምሽ እያለ ሲያወራት ነበረ ማለት ነው። እንግዲህ ቤዛ በዚህ ሰዓት እኔ ወንድሜ እንድትለኝ አልፈልግም እንደዚህ እንዳትለኝ ብላ በጣም ከፍቷት ነበረ ማለት ነው። እንግዲህ ቤሉልን በቤዛ ሁኔታ ግራ ቢገባም ቆይ ለምንድን ነው እንደዚህ ማለት እንድል የማትፈልጊው እያላት ነበረ። እንግዲህ ቤዛ ግን በቃ ርዕስ እንቀይር እንደዚህ እንድትለኝ አልፈልግም ብለዋለች። እንግዲህ ቤሉል እዚህ ጋር የተረዳው ነገር ቢኖር ምንድን ነው ኤልሹ ያለችው ነገር ትክክል እንደሆነና ቤዛ ለሱ ስሜት እንዳላት ተረድቷል ማለት ነው። መሰረት እና ቤሉል ሆነው እንግዲህ ቤሉል ለመሰረት ባሏ ጥሩ ሰው እንዳልሆነ ከዚህ ቀደም ሲነግራት ነበረ። እንግዲህ መሰረትም ከዚህ በኋላ ጠንካራ ሆኜ ቤሉልን መበቀል ይቅርታ ቴዲን መበቀል አለብኝ ብላ ስላሰበች ማስመሰሏን ቀጥላለች ማለት ነው። እንግዲህ ባሏ ቴዲ ከውጭ ሲገባ መሰረት ከወትሮ በጣም በተለየ መንገድ ነበር ስትቀበለው የነበረው። በፈገግታ ነበረ ስትቀበለው የነበረው። ቴዲ ይሄ ነገር ስላስገረመው ቆይ ዛሬ ደግሞ ምንድን ነው ሳቅ በሳቅ ሆነሻል እሳ እያላት ነበረ። እሷም እንግዲህ እሱን እንዳገኘች በጣም እድለኛ እንደሆነችና በጣም እንደምትወደውም እያስመሰለች ነበረ ማለት ነው። እንግዲህ ቴዲ በዚህ ሰዓት የሆነ አንድ የነገራት ነገር አለ። ዋጋዬ እንኳንም ቶሎ ሳይረፍድ ገባሽ እያላት ነበረ። እሷም እንግዲህ ቢረፍድ ኖሮ ምን ታደርግ ነበር ስትለው እሱን በተግባር አሳየሽ ነበር እያላት ነው። እንግዲህ መሰረት ቅኔው ገብቷታል። እንግዲህ ቴዲ ጨዋታውን እየተጫወተ ነው የሚመስለው። ነገር ግን መሰረት ከቴዲ በተለየ መንገድ ቴዲን ለመበቀል ጨዋታውን ጀምረዋለች ማለት ነው። እንግዲህ ቴዲ በምንም በማይነቃበትና
ሊያስተውለው በማይችለው መንገድ ነው እንግዲህ መሰረት እየሄደችው ያለችው። እንግዲህ በዚህ ሰዓት ቤት ውስጥ ተቀምጠው በነበረበት ሰዓት እንግዲህ ቤቲ ፍቅረኛው ትደውላለች ማለት ነው። እንግዲህ እሷም ስትደውል እህት ደወለች ብላ ስልኩን አይታ ንዴቷን ዋጥ አድርጋ ትሰጠዋለች ማለት ነው። እንግዲህ ከዚህ ቀደም ቴዲ ቤቲ ፍቅር የሚለው የስጅል ሲመጣ ቆይ ማናት ብላ ተጣልተው ነበር ማለት ነው። እሱም እንግዲህ እህቴ ናት፣ እህቴን በጣም ስለመወዳት ቤቲ ፍቅር ብዬ ነው የሰደርኩትኝ ብሎ ነበር የነገራት ማለት ነው። እንግዲህ በዛ በነገራት መሰረት እህት ደወለች ብላ ስልኩን ስትሰጠው ቴዲም በፈገግታ በቃ ላውራት ብሎ ወደ ውጭ ስልኩን ይዞ ይወጣል ማለት ነው። እንግዲህ ቴዲ አሁን ላይ መሰረትን ከዚህ ቀደም ሲያደርጋት የነበረው ነገር እና አሁን ላይ ያለበት መንገድ በጣም የተለያየ ነው። እንግዲህ የመሰረት እናት ማለትም አይንዬ መሰረት ትልቅ ሀብት እንዳላት ከነገረችው ጊዜ ጀምሮ ለመሰረት ያለው ነገር እየተቀየረ ማለት ነው። እንግዲህ ቴዲ መሰረት የሆነ ነገር ስታደርግ እየታገሳት እና እያለፋት ነው። መሰረት እንግዲህ ይህንን ሚስጥር አታውቅም። አሁን ላይ ለእናትሽ እንደምንፈራረም ልነግራቸው ነበር፣ ነገር ግን ስልክ እያነሱልኝ አይደለም። አንቺ ደውለሽ ቀጣይ ሳምንት እንደምንፈራረም ንገሪልኝ ብሏታል ማለት ነው። እንግዲህ አይንዬ ይሄን ነገር ስትሰማ ምናልባት ለአንዳንድ ነገር ይሆናችኋል ብላ ወይም የመሰረትን ያላትን ሀብት አሳልፋ እንድትሰጠው ለማድረግ እየሞከረ ነው። እንግዲህ በዚህ ጋር የተናገረው ቃል ምንድን ነው? አልፈጠንም ወይ ስትለው መሰረት አይ ጥሩ ሰው ሲገኝማ ጠበቅ አድርጎ መያዝ ነው እያለ በአሽሙር ሲናገራት ነበረ ማለት ነው። እንግዲህ መሰረት ከዚህ ቀደም የመፈራረሙን ነገር በጣም ስትፈልገው ነበረ። ማለትም ቴዲ ለእሷ በጣም ጥሩ ሰው ስለመሰላት እና በዛ ላይ ደግሞ ነፍሰ ጡር መሆኗን ስታውቅ መፈራረም አለብን ብላ ነበር ስታስብ የነበረው ማለት ነው። ነገር ግን አሁን ላይ ቴዲ ይህንን ነገር ያነሳው ለምንድን ነው? እስከ ዛሬ ድረስ እኔ ስጠይቀው እምቢ ሲል ከርሞ አሁን ይሄንን ነገር ለምንድን ነው ማንሳት የፈለገው እያለች መሰረት ትንሽ ግራ ገብቷታል። ቢሆንም ግን መሰረት አሁን ላይ የመፈራረሙን ነገር ወደፊት እያዘገየች ከቴዲ ብዙ መረጃዎችን ለማግኘት እየሞከረች ነው። እንግዲህ ቤት ውስጥ በሌለበት ሰዓት የሆነ ነገር አገኛለሁ ብላ ቤት ውስጥ በጣም ብዙ ነገር ስትፈልግ ነበረ ማለት ነው። እንግዲህ ሌላው ነገር ደግሞ የቤሉልና የአዶኒ ስራ ነው። እንግዲህ ሁለቱ በጀመሩት የምርመራ ሂደት ውስጥ እንግዲህ አዶኒ ትልቅ ያስተዋለው ነገር አለ። እሱ ምንድን ነው? አባቱ የሞተ ዕለት እንግዲህ ማለትም ከቴዲ ጋር ቆሞ በነበረበት ሰዓት የቤሉል አባት ደውሎለት ስልክ አውርቶ ነበረ ማለት ነው። እንግዲህ በዛን ሰዓት የተነሳው ፎቶ አዶኒ ሲያየው በጣም ደንግጦ ነበረ። እንግዲህ የሞተ ዕለት የለበሰው ልብስ ይሄንን ነው። በዛ ላይ ደግሞ ይሄ ፎቶ ያን ዕለት እንዴት ሊነሳው ቻለ? ማን ነው ያነሳው? የሚለውን ነገር ትኩረት ሰጥቶ ሲመለከት ነበረ ማለት ነው። ሌላው ፎቶ የተገኘው እንግዲህ እነ ወይዘሮ ሄለን ክፍል ውስጥ ነው ማለት ነው። እንግዲህ ይህ ነገር ወይዘሮ ሄለንን አዶኒ አባት ሞት ላይ እጇ እንዳለበት እንዲጠረጥሩ አድርጓቸዋል ማለት ነው። እንግዲህ ከዚህ ፎቶ ጋር የነበረው ፋይል በሰዓቱ አልነበረም። እንግዲህ በዚህ ነገር የተረዱት ነገር ቢኖር ምንድን ነው እዚህ ነገር ውስጥ ወይዘሮ ሄለን እንዳለችበት እና ትልቅ የተደበቀ ሚስጥር እንዳለ ነው የተረዱት ማለት ነው። እንግዲህ ወይዘሮ ሄለን ከዚህ ቀደምም ውስጥ ይፈርቶብኛል፣ ልታሰር እችላለሁ የሚል ትልቅ ፍርሃት በውስጡ እንዳለባት ለቴዲ ስትናገር ነበረ። እንግዲህ ምናልባት ያ ሰዓት አሁን ሊሆን ይችላል ማለት ነው። እንግዲህ ቤሉልና አዶኒ በጀመሩት ስራ ሆነ ፍንጭ ላይ የደረሱ ይመስላል። የወይዘሮ ሄለን መጨረሻና እንደዚሁም መሰረት ነፃ የምትወጣበት ጊዜ እየቀረበ ይመስላል። እንግዲህ መሰረት የዛ ቤት ውስጥ ቴዲ የው አስገድዶ እንደያዛት ነው የሚታሰበው። ነገር ግን ቢሆንም አሁን የቴዲን ማንነት አውቃ ከቴዲ እጅ የምትወጣበት ጊዜ የደረሰ ይመስላል። እንግዲህ ሁሉም እውነቱ ከወጣ ከዚህ ነገር ሁሉ ጀርባ ደግሞ የመሰረት ባል የሆነው ቴዲ እጁ ስላለበት እሱም አብሮ መታሰሩ ስለማይቀር ለዚህ ሁሉ ነገር ተባባሪ ሆና ደግሞ ቴዲን አሳልፋ እየሰጠችው መሰረት ስትሆን እንግዲህ ቴዲ በዛን ሰዓት ምን ሊሰማው እንደሚችል እሱ እየተጫወትኩባት ነው እየተጠቀምኩባት ነው ብሎ ሲያስብ እንግዲህ እሷ እንደተጠቀመችበት ሲያውቅ ደግሞ ቴዲ ምን ያክል ሊናደድ እንደሚችል እና መሰረት እንዴት አድርጋ እንደተበቀለችው ሲያስብ ምን ያክል እንደሚናደድ እያየን እኛም እንዝናናለን።
ሌላው በጣም የሚያስጠላውና የሚያናድደው ነገር የኤልሾ ጉዳይ ነው። ኤልሾ እንግዲህ አሁንም ቢሆን ተንኮል መስራቷንና ክፋት ማሰቧን አልተወችም ማለት ነው። እንግዲህ ኑኑን በጣም እንደምትጠላት ከዚህ ቀደም በጣም በብዙ ድርጊቶቿ ተመልክተናል። አሁን ላይ ደግሞ ቤሉልንና ኑኑን ለመለያየት የማታደርገው ነገር የለም ማለት ነው። እንግዲህ ቤሉል ለእሷ ሲል በጣም ብዙ ነገሮችን ትቶላት ነበረ። ማለትም የእናቱ የሆነውን ሀብት እንኳን እናቷ ለመውሰድ ስትሞክር እሱ ግን እሷን ባሳስራት እሷ እንዴት ትሆናለች ብሎ እህቱ ላልሆነችው እንኳን በጣም አስቦ ተጨንቆላት ለእሷ ስሜት ሲል በጣም ብዙ ነገሮችን ለመተው እየሞከረ ነበረ። ኤልሹ ግን አሁንም ቢሆን እሱን ለመጉዳትና ልቡን ለመስበር እንትን አላለችም ማለት ነው። ስራዋን አላቆመችም ማለት ነው። እንግዲህ ቤሉል ኑኑን በጣም እንደሚወዳት ታውቃለች፣ እሷም እንደምትወደው ታውቃለች። አሁን ግን ቤዛን በመካከላቸው አስገብታ ሁለቱ እንዲለያይ ለማድረግ የማታደርገው ነገር የለም ማለት ነው። እንግዲህ ከዚህ ቀደም በጣም ብዙ ጊዜ ለመለያየት ስትሞክር ነበረ። ነገር ግን አንድም ቀን ተሳክቶላት አያውቅም። አሁን ደግሞ ጀምረዋለች ማለት ነው። እንግዲህ ይህንን ነገር ቤሉል ሲያውቅ ደግሞ በኤልሹ በጣም ሊናደድባትና ሊበሳጭባት ይችላል። እንግዲህ ቤዛና ቤሉልም ያላቸው ጓደኝነት በዚህ ምክንያት ሊፈርስና ጓደኝነታቸውን ሊያጡት ይችላሉ ማለት ነው። እንግዲህ መቼም ቢሆን ቤሉል ከኑኑ ውጪ ማንንም እንደማያፈቅር እና ማንንም ሊወድ እንደማይችል ሲናገር ነበር ማለት ነው። እና ይሄ ነገር እንግዲህ ቤዛ እንደምትወደው ካወቀ ደግሞ ይሄ ጓደኝነታቸው ይጠፋል ማለት ነው። እንግዲህ ቤሉል እንደምትወደው ምናምን ጥርጣሬ ስላደረበት ነው ቤዛን እየራቃት የነበረው። አሁን ደግሞ ይበልጥ እንዲርቃትና እንዲጠላት ሊያደርገው ይችላል ማለት ነው። የወይዘሮ ሄለንን እና የቴዲን መጋለጥ የምትፈልጉ ይህንን ቻናል ሰብስክራይብ እንደዚሁም ላይክ በማድረግ ቤተሰብ ሆኖ ውድ የእንግዳ ድራማ ተከታታዮች